ጋይስ እንዴት ናችሁ? ደህና ናችሁ? እኔ የምላችሁ ሩታ ሀሳቧን የምትቀይር ይመስለኛል። ምክንያቱም ትናንትና እንደ አማራጭ ሰጥታታለች። ስለዚህ ሩታ ሄርሜላን ለማናደድ ስትፈልግ የምታደርገው ነገር ይኖራል ብዬ አስባለሁ። ያኔ እሷ እርጉዞና ዘው ብላ መታ ከእሷ ባሏ ርቆ ከእሷ ጋር እንዲሆን ያደረገች ሴት በደካማ ጎኑ ገብታ ያኔ የሆነ ትንሽ ክፍተት በነበረ ሰዓት በክፍተቱ ገብታ ክፍተቱን ሞልታ በገንዘብ በምናምን የሆነ ወደ እሷ ለመጎተት የሞከረች ሴት አሁን ጎትታ ግን አልሳካላት ሲል የሆነ ለሩታ ፍላጎት እንዳለው ስታቅ ነው ሄርሜላ ለሩታ ይህን ጥያቄ ያቀረበችላት። ሩታ እንግዲህ ያን ሁሉ ነገር አድርጋት መቼም ሄርሜላ ላይ ቂም አትይዝባትም ብዬ አላስብም። ምክንያቱም ለትዳራቸው መፍረስ ዋናኛዋ ምክንያት ሄርሜላ ናት። ሶ ህመሙን እንድታውቀው ተፈልጋለች ሩታ ማለት ነው። ሄርሜላ ሩታ እንደዛ እርጉዝ ሆና በክፍተታቸው ገብታ አብረሽን ወደ እሷ ለማድረግ ሞክራ ለሩታ መስጠት ያለበትን ጊዜ እንዳይሰጥ አድርጋ ከሷ ጋር አድርጋ እኔ ያለውልህ እያለች ከሷ እንዲርቅ ያደረገችን ሴት በቀላሉ ሩታ መተው ትችላለች ብዬ አላስብም። የሆነ እድል ታገኝ እንጂ ሄርሜላ ህመሙን እንድታውቀው ትፈልጋለች። እና እንግዲህ ሄርሜላ አንቺ ማትፈልጊው ከሆነ እኔ ዝንጥ አርጌ ዘና አርጌ ላኖረው፣ የምትፈልጊው ከሆነ ደግሞ ልተውልሽ የሚል ጥያቄ ለሩታ አቅርባላት ነበረ። ሩታ እንግዲህ በሰዓቱ እንደማትፈልገው ነው የነገረቻት። ግን ዛሬ ሀሳቧን የምትቀየር ይመስለኛል። መቼም አብርሽ እንደዚህ ሰበር ሰካ የሚል አቋም አይቶ ያልፋል ብዬ አላስብም። ሩታ የበለጠ እየዘነጠች ነው እና የበለጠ በዘነጠች ቁጥር አብርሽ ደግሞ የሩታ ፍላጎቱ እየጨመረ ነው። ሄርሜላን ተደብሮባት ሰልችተዋለች። አንዳንዴ ለመደበሪያ ከሆነ እንጂ አብሯት መቀጠል የሚፈልግ አይነት ሰው አይደለም። እሷንም ትቶ ሌላ ሴት ጋር መሄዱ አይቀርም። ግን አሁን ሩታ ሀሳቧን ቀይራ ሄርሜላን ለማናደድ አብርሽን እፈልገዋለሁ ልትል ትችላለች። አብርሽና እፈልጋለሁ ልጃችን አብረን እናሳድግ ብትለው አብረሽ አይኑን አያሽም እርግጠኛ ነኝ። ግን ሄርሜላ ጋም አይቀርም ከሩታ ጋር ቢሆንም ሄርሜላ ጋር አይቀርም። ግን ደግሞ ሩታ የበለጠ ሄርሜላን ያኔ ሄርሜላ ከሱ ጋር አብረሽን ይዛ እሷ እርጉዝ ሆና አብረሽ ድጋፍ እያስፈለጋት ግን እሷ ጋር እንዲሄድ አልፈቀደችለትም ነበረ። ሶ ሩታ ደግሞ አሁን ላይ ሄርሜላ ትፈልገዋለች፣ አብርሽን ተወደዋለች፣ ታፈቅረዋለች። ሶ ሩታ ከእሷ ጋር ሄርሜላን የምታቃጠላት ይመስለኛል። ባለፈው አብርሽን ተበቀለች፣ አሁን ደግሞ የሄርሜላ ተራ ይመስለኛል። እና አብርሽ እንደሚፈልጋት ታውቃለች። እሺ ብትለው በአንዴውን እንደሚመለስ ነው የምታውቀው። ይሄን ከወንድ ጋር የምትሆነውን ነገር ከተወች አብርሽ መመለሱ አይቀርም። ቢመለስም ግን ከሷ ጋር ሆኖ ደግሞ እንደማይቀጥል ግልጽ ነው። ሌላ ሰው ጋር መሄዱ አይቀርም፣ ሄርሜላ ጋር መሄዱ አይቀርም። አብርሽ የሚፈልገው ሁለቱም ጋር መሆን ነው። ሄርሜላ ደግሞ ከሷ ጋር ሽክፍ ብሎ በቃ የሷ ብቻ አድርጋ ሩታ ጋር እንዳይደርስ ልጁን ለመጠየቅ ብቻ እንጂ ሌላ አለፍ ያለ ነገር እንዲያደርጉ አትፈልግም። ሄርሜላ ማለት ነው። ሁሌ ከሷ ጋር ብቻ እንዲሆን ነው። አብርሽ ደግሞ ሁለቱንም ማጫወት ነው የሚፈልግ። ሩታ ጋም ሲሄድ መደባበስ፣ ሄርሜላ ጋም ሲሄድ መደባበስ። ሌሊት ከሄርሜላ ጋር፣ ቀን ከሩታ ጋር፣ ቀን ከሄርሜላ ጋር፣ ሌሊት ከሩታ ጋር እያለ ሁለቱንም እያጫወተ መኖር ነው የሚፈልገው። ሶ ሄርሜላ አንድ አቋም እንዲኖረው ትፈልጋለች። ሩታ ማትፈልገው ከሆነ እንደምንም ብላ ጎትታ የራሷ ማድረግ፣ ሩታ ማትፈልገው ከሆነ ደግሞ መውጣት። አንዴ ከፋ ማለቱ ሄርሜላም የደበራት ይመስለኛል። ይሄን ነገር ሲጀመር አሁን አይደለም ማሰብ የነበረብሽ ማለት ነው። ምንም ቢሆን የልጁ እናት ናት። ምንም ቢሆን ብዙ ጥሩ ጊዜ ያሳለፉ ሰዎች ናቸው። እሷ ጠይቀው ቢሆንም ግን ወዷት ነበረ፣ ያፈቅራት ነበረ። ግን የሆነ ሰዓት ላይ ነገሮች ተቀያየሩ። ገንዘብ ዶላር ነው የቀየረው ልጁን እንጂ ሩታን አሁንም በፊትም ይወዳታል። ከዛ በኋላ እሱ ደግሞ ለዶላር ብሎ ሌላ ሴት አቀፈ፣ ሌላ ሴት ጋር ሄደ። ከዛ ሩታ ደግሞ ደብራት፣ ከፋት። ሌላ ሴት ጋር መሄድ ከሆነ አልፈልግም፣ እንደዛ ያን ሁሉ መስዋዕትነት ከፍላለት። በነገራችን ላይ ከሄርሜላ በላይ ሩታ ናት ለአብርሽ መስዋዕት የከፈለችለት። ሄርሜላ መስዋዕት ከፈልኩ ብዙ ነገር አጥቻለሁ፣ አንቺ ገንዘብ ስላለሽ ገንዘብሽን ነው የበተንሽለት። ተሰድብ ያለው ከሩታ በላይ የተሰደበ የለም። በነገራችን ላይ እንደ ሩታ በአብርሽ የተሰደበ እንደ ሩታ በአብርሽ መከራውን ያየ ተሰቃየ የለም። ሩታ ብቻ አይደለችም የተሰደበች። በነገራችን ላይ እናቷ፣ አባቷ ፎቶዋቸው እየተዘቀዘቀ ይልል እንደሆነ አሁንማ የሚሰድባት የለም። ድሮ እኮ በለው በጣም ነበር የምትሰደበው ሩታ። ለምን ወንድ ጠይቃ መጣች፣ ሴቶችን አሰደበች፣ አዋረደችን። በጣም ብዙ ሰዎች ካንቺ በላይ ሩታን በጣም ነበር የሚሰድቧትና ያን ሁሉ ዋጋ ከፍላለት ከዛ እንደምትፈልገው ስላልሆነላት ነው ሩታ አሁን የቆረጠችው እንጂ በቀላሉ በአብርሽ ሩታ ትቆርጥም ነበረ። ግን ያን ሁሉ ዋጋ ከፍላ ያን ሁሉ ስቃይታለት አብርሽ ግን
ሁሉ ነገር ገደል ነው የከተተባት። እና ሄርሜላ አንቺ ዋጋ ከፈልኩ አትበይ ልልሽ ፈልጋለሁ። ከሩታ በላይ አልከፈልሽም። በጣም ነው የተሰደበችው፣ በጣም ነው የተዘቀዘቀችው ምናምን አልቀሳ ሁሉ ነው ያገኘችው። ምክንያቱም ከምንም በላይ ከገንዘብ ከምንም በላይ ክብር ይበልጣል። እንደውም አንቺ ምን አልሰደብሽም፣ ብዙ ሰው እንደ ሩታ የተሰደበ የለም። እናት ነሽ፣ አባት ነሽ፣ ሁሉም እጥብ አድርገን ያሰጣናቸው እና እህት ነሽ። እህቷ፣ እናቷ፣ አባቷ በጣም ነበር የተሰደቡት እና ያ ሁሉ ነገር ሆኖ ደግሞ ሳይሳካ ሲቀር በጣም ያናድዳል። የቤተሰብ ክብር፣ የራሳችሁ ክብር በጣም ብዙ ነገር ሆነ። ቤተሰቦቿን ጥላ ለሱ ብላ መታ ብዙ ዋጋ ከፍላለት ከቤተሰቦቿ አስበልጣ መርጣው እሱ ግን ሁሉን ነገር ገደል ከተተባት ማለት ነው። ሩታ የጨከነችው በዚህ ነው። እና አንቺ ብዙም መስዋዕትና ዋጋ እየከፈልሽ አይደለም። አሁንም ቢሆን ከዚህ በላይ ዋጋ ልትከፊ ትችያለሽ፣ ብዙ ነገር ልታደርጊ ትችያለሽ። ግን አብርሽ ዛሬም ነገም ከነገ ወዲያም ሌላ ሴት ጋር መሄዱ አይቀርም። በቃ ሱሱ ነው፣ አመል ነው፣ ልማድ ነው፣ እንደ ስራ ነው የሚቆጥረው። በቃ ስራውን ሰው አይፈታማ፣ እሱም እንደዛ ነው፣ ስራውን አይፈታምና ሩታ ምናልባት ሄርሜላን ለማናደድ እንጂ አብርሽን በቃ አትፈልገውም ማለት ነው። ቆርጦላታል። ብትወደውም ግን ለትዳር እንደማይሆናት ደስተኛ እንደማያደርጋት ስላወቀች ብዙ ጊዜ ይቅርታ አድርገለታለች፣ ብዙ ጊዜ ትተዋለች፣ ብዙ ጊዜ እንዲመለስ እድል ሰጥተዋለች። ግን እሱ ለጊዜ የተመለሰ ይመስላል። ከዛ ተመልሶ ሄዳል እና ብዙ ጊዜ አልቅሳለች በነገራችን ላይ በአብርሽ ማለት ነው። ምክንያቱም የከፈለችውን ዋጋ ስታስብ ከዛ ያ ዋጋው ደግሞ ከንቱ ሲቀርባት በጣም ብዙ ጊዜ አልቅሳለች፣ በጣም ብዙ ጊዜ ተከፍታለች። እና አሁን ሩታ ወደ አብርሽ የመመለስ እንትን ፍላጎት ያላት አይመስለኝም። ግን ሄርሜላን ለማናደድ እና ለማቃጠል የምትመለስ ይመስለኛል። የምሬ ነው። ሄርሜላን ለመበቀል ስሜቱን እንድታቀው ስለምትፈልግ ምናልባት እፈልገዋለሁ ብላ ልትመጣ ትችላለች። ይህን ቻንስ ስታመጣ ሩታ ላይ ሌላ ሀሳብ ሊፈጠርባት ይችላል እና ሄርሜላ ምነግርሽ ነገር ቢኖር እንደዚህ ሴትነትሽን አዋርደሽ የሰው ትዳር በትነሽ ያንቻውን ሊሳካል ብለሽ ታስቢያለሽ? በተአምር ነው ማይሳካልሽ። ምክንያቱም ሰው የእጁን ነው የሚያገኘው፣ የዘራውን ነው የሚያጭደው። እሷ አልቅሳብሻለች፣ አዝናብሻለች አይደል? እሷ እርጉዝ ሆና እሷን መንከባከብ ነበረበት። በዛን ሰዓት እሱ ከእሷ ጎን አልነበረም፣ አንቺ ጋር ነበር የሚጋጋጠው። የልጁ እናት እንደዛ ልጅ ይዛ እየተሰቃየች አንቺ ጋር ነበረ እሱ የሚላላጠውና መጀመሪያ ነበር ይህን ጥያቄ መጠየቅ የነበረብሽ። ሩታ ጋር ብቻ አይደለም በነገራችን ላይ ይሄዳል ብለሽ ማሰብ ያለብሽ፣ ሌላ ሰው ጋር መሄዱ አይቀርም። አብርሽ አያርፍም አልኩሽ እኮ እናቱ። ካንቺ በላይ እኛ እናውቀዋለን ከመጀመሪያው ጀምሮ። መጀመሪያ ላይ በጣም ጥሩ ነበር አብርሽ፣ ሰዎችን ይረዳ ነበር፣ ከአንድ ሴት ጋር ነበር የሚሰራው። ከዛ በኋላ ግን ዶላር በደንብ ሲያገኝ በቃ ሱስ ሆነበት ዶላርና ቪው የሚያስገኝ ነገር መስራት ጀመረ። አብርሽ ሌላ ሴት ጋር አሁንም መሄዱ አይቀርም ነው ልልሽ የምፈልገው ሀቢብቴ።